ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? ሳንገናኝ ቀናት አለፉ። በርካታ አጀንዳዎች ካንተ ጋር ልንወያይ ያቀርናቸው ባለመገናኘታችን የተነሳ ሽፋን ልንሰጣቸው አልቻልንም። ለማንኛውም አንዳንዶቹን ወደ ኋላ መለስ ብለን አስተያየት እንድትሰጥበት እናደርጋለን። የአብይ አህመድ ቃለ መጠይቅ አለ በአማራ ቴሌቪዥን ላይ የሰጠው፣ እሱን ሁለተኛውን ክፍል አልተነጋገርንበትም ከገለታው ጋር። ምናልባት ክፍል አንድ በወጣ ጊዜ ነበር የተገናኘ ነው። በሁለተኛው ክፍል የተናገራቸው አንዳንድ ነገሮችንም እናነሳለን። ብዙ መረጃዎች ነው ዛሬ የደረሱን። በቢሾፍቱ ደብረ ዘይት ለሚሰራው ዓለም አቀፍ አውሮፕላን ማረፊያ ገንዘብ የሚሰጥ አካል በመጥፋቱ ለተቋራጮች ወይም ደግሞ ለኩባንያዎች የወጣው ጨረታ እስከሚቀጥለው ጥር 2027 ዓ.ም መራዘሙን የታወቀው ገንዘብ የሚሰጥ የለም። ስለዚህ የአብይ አህመድ አገዛዝ ጨረታውን ማራዘሙ ነው የተመለከተው። መሰል የኢኮኖሚ መረጃዎችን በስፋት እየወጡ ይገኛሉ። ያሬድ፣ እስቲ ወደ አንተ ልምጣና ጠቅለል አድርገው ወቅታዊ ሁኔታ እንዴት ትመለከተዋለህ? ጦርነት የሚመስል ነገር ተጀምሯል፣ ነገር ግን አልቀጠለም። ምናልባት ሁለቱም ትከሻ መለካካት ላይ ሊሆኑ ይችላሉ። ነገር ግን ሊፈጥር የሚችለው አጠቃላይ ቀውስ ከወዲሁ በተለያዩ የፖለቲካና ወታደራዊ ታዛቢዎች ትንታኔ እየተሰጠው ነው የሚገኘው። የትብብሩ ኃይሎችም እንደዚሁ በጋራ በአገዛዙ ላይ ጥቃት ለመፈጸም ከሚያስችላቸው ምዕራፍ ላይ መጠጋታቸውም ከውስጥ የሚወጡ መረጃዎች ያመለክታሉ። ይህን ጨምሮ ሌሎች ነገሮችንም በማንሳት ወቅታዊውን የኢትዮጵያ ሁኔታ እንዴት እየተከታተልከው ነው? ዛሬ አብይ አህመድ አረንጓዴ አሻራ በሚል በየዓመቱ የችግኝ ተከላ ያከናውናል። ሪከርድ ሰብረናል እያለ ነው። የትኛው ሪከርድ እንደተሰበረ በየዓመቱ እንግዲህ የሚያውቀው የአብይ አህመድ አገዛዝ ብቻ ነው። ዓለም አቀፍ የመረጃ ቋቶች ይህንን ሊያረጋግጡ ወይም ደግሞ ሊመዘግቡ አልቻሉም። ያሬድ፣ እንዴት እየተከታተልክ ነው አጠቃላዩን ሁኔታ? አመሰግናለሁ መሳይ። ሰሞኑን ትንሽ የሰመር ወቅት ነው። አውሮፓ እና ልጆች ይዘህ ወዲያ የምትልበት ጊዜ ስለሆነ ትንሽ የተመቻቸ ሁኔታ ውስጥ አልነበርኩም። አሁንም እንደምታየው ከተለመደው ቢሮዬ ወጣ ብዬ ነው ያለሁት እና የተጠፋፋ ነው። ለዛ ነው። አመሰግናለሁ። አሁንም በዚህ ጉዳይ ላይ ሀሳብ እንድሰጥ ስለጋበዝከኝ። ደብረ ዘይት አካባቢ ከሚሰራው የአውሮፕላን አዲስ ማረፊያ ጋር ተያይዞ ያነሳው የገንዘብ ነገር በሌላም መንገድ እየታየ ነው። ዛሬ የሪፖርተር ጋዜጣ ላይ የምርጫ ቦርድ ለምርጫ ታዛቢነት ላሰራቸው አካላት የተመደበውን ገንዘብ መክፈል አልቻለም እና በዛ ምክንያት ምርጫ ቦርድ ቃሉን አልጠበቀም የሚል በምርጫው ላይ በታዛቢነት በተለያየ መንገድ የተሳተፉ ሰዎችም ቅሬታ ማሰማታቸው ይፋ ሆኗል እና ይሄ አዲስ ነገር አይደለም። በተለይ ከአዲስ አበባ ውጭ ባሉ የመንግስት መዋቅሮች ውስጥ እንደ ደቡብ አካባቢ ብዙ ቦታዎችም ላለፈው 1-2 ዓመት መምህራኖች፣ የግብርና ባለሙያ ሰራተኞች፣ በመንግስት መዋቅር ውስጥ ያሉ ሲቪል ሰርቪስ እንትኑስ መዋቅር ውስጥ ያሉ ሰዎች ለወራቶች ለ2 ወር ለ3 ወር ሁሉ ደሞዝ የዘገየባቸው፣ አንዳንዱን ጋር ደግሞ የአንዳንዱ ክልል ውስጥ እዛም ሆኜ እሰማ የነበረው ነገር ለክልሉ ለሁሉም ሰራተኞች በአንድ ጊዜ ደሞዝ መስጠት ስለማይቻል የወሩ መጀመሪያ ላይ ግማሽ የሚሆኑ ለጠቅላላ ለክልሉ የመንግስት ሰራተኞች ደሞዝ ለግማሹ ይሰጡና ግማሹን ደግሞ ከ15 ቀን በኋላ ነበረ የሚሰጡት እና ሁሉም ሰው ወጥ በሆነ ጊዜ ወይ ደግሞ አንዱን የተወሰኑት አንዱን ወር ያገኛሉ። ከዛ ይዘላቸውና ደግሞ የሚቀጥለው ወር ደግሞ ሌሎች እንደዚህ ያገኙ። ይሄ የሚያሳይ ሀገሪቷ ቀውስ ውስጥ ችግር ውስጥ እንዳለች ነው። ጥልቅ የሆነ ክራይሲስ አለ። በዛ ላይ ያገዛዝ ስርዓቱ ያለችው የተሟጠጠውንም የኢኮኖሚውን አቅም ለምን ጉዳይ ነው የሚያውለው፣ ለምንድን ነው የሚጠቀመው የሚለው ኢትስ ኦብቪየስ። ለነሱ ድግሶች፣ ለሪዞርቶች፣ ለተለያዩ ምንም በአጭር ጊዜ ውስጥ የወጣባቸውን ገንዘብ እንኳን መልሰው ኢኮኖሚው እንዲያገግም ማድረግ የማይችሉ፣ ቶሎ ገንዘብ ማምጣት የማይችሉ፣ ዝም ብሎ የብልጽግና ስራዎች ለማስተዋወቅ እንኳን በብዙ መቶ ሺህ ዶላር በየመንገዱ መረጃ ለሚያካፍሉ ቲክቶከሮች የሚከፍል መንግስት ነውና
ትልቅ የፋይናንሻል ቀውስ አለ፣ የማኔጅመንት ችግር አለ፣ ሙስና አለ። በላዩ ላይ ደግሞ የማያባራ ጦርነት አለ። ለጦርነት ዝግጅት ሁሌ ለጦርነት ዝግጅት የሚያደርግ ሁሌ ለጦርነት የሚያሟሙቅ እና ከጦርነቱም ውስጥ የማይወጣ ያለችውን የተሟጠጠ ሀብት ገሚሱን ለጦርነት ገሚሱን ቅጦት ለሆኑ ነገሮች የሚያውል ያገዛዝ ስርዓት ስለሆነ ያለው እነዚህ የታለሙ የታቀዱ ፕሮጀክቶች ሁሉ ቶሎ የውጭ ባለሀብቶች ገብተው እጃቸውን ካላሳረፉ ማገገም መቀጠል የማይችሉበት ሁኔታ ይፈጠራል እና አንደኛ ይሄን ክራይሲስ እንዳለ ያዝልኝ። ሁለተኛው ግን ኢትዮጵያ እየመከረች ነው በሚባልበት ሀገር እየመከረች ያለችው ኢትዮጵያ ለጦርነት ደግሞ እያሟሟቀች ነው፣ ለሌላ አዲስ ጦርነት። ኦልሬዲ ጦርነት ውስጥ ነች። ኦሮሚያ ክልል ውስጥ ያለው ግጭት አልቆመም። ደጋግመን እኔም አንተም ሌሎችም ሰዎች ሲጮሁ የነበረው ምክክር የሚካሄደው ፖስት ኮንፍሊክት ግጭት ካቆመ በኋላ አትሊስት አንጻራዊ ሰላም ባለበት ሀገር ውስጥ ነው። ግን ኢትዮጵያ ውስጥ የነበሩ ግጭቶች ሳያባሩ እንደገና አዳዲስ ግጭት የሚፈበርክ ያገዛዝ ስርዓት፣ አዳዲስ ግጭት የሚጠምቅ ያገዛዝ ስርዓት እንደገና ደግሞ ምክክር ላይ ነኝ እያለ የሀገር ሀብት ይፈጃል። እንግዲህ ይህን ሁሉ ሰው 4000 ሰው የሚጠጋ ሰው ሆቴል ውስጥ አስተኝተህ እየቀለብህ እንግዲህ አዲስ አበባ ምናምን ከሚኖሩትና ቅርብ አካባቢ በቀላሉ ከሚመላለሱ ሰዎች ውጭ አብዛኛዎቹ በሆቴል እየተቀለቡ ነው ይሄንን የውሸት ሀገራዊ ምክክር የሚያካሂዱት እና ይህም በሀገር ሀብት መቀለድ ነው። ግን ደግሞ እንድምታውን እኔም ጽፌበታለሁ መልእክተ ቅዳሜ ላይ ጦርነትና ምክክር በአንድ ሀገር ውስጥ የብልጽግና አይነት በጣም የከሸፈ በሰላምም የሚቀልድ በጦርነት ደግሞ ልክ እንደ እሳት የሚጫወት ጄኒውን ያልሆነ እውነተኝነት የሚባል ነገር ውስጡ የሌለ ያገዛዝ ስርዓት በህዝብ ወሳኝ በሆኑ ሀገርን ሊያድኑ ሊታደጉ በሚችሉ አጀንዳዎች ላይ ራሱ እንዴት እንደሚቆምር እና በምንም ተአምር ምክክር የሚያደርግ ሀገር ነገሌን ጨርሳለሁ ብሔሮችን ለማጫረስ ጠቅላይ ሚኒስትሩ አዲስ አበባ ምክክር እንዲካሄድ ቡራኬ ሰጥቶ ማርቆስ ላይ ሄዶ የትግራይ ህዝብንና የአማራን ህዝብ ለማጣላት የታሪካዊ ቁስሎች ሲጎፈድር ታየዋለህ። የአማራ ቴሌቪዥን ላይ ቀርቦ ሰሞኑን በኋላ በሰፊው እንመጣበታለን የሚያደርጋቸው ንግግሮች ሁሉ ምክክር የሚካሄድበት ሀገር ውስጥ ያለ ያን ሀገር የሚመራ አይነት ሰው አይደለም። ስለዚህ አብይ አህመድ እስካለ ድረስ ይሄ ደጋግሜ የጻፍኩበትም ደጋግሜ በየመድረኩም የምናገረው አብይ እስካለ ድረስ ኢትዮጵያ ሰላም አታገኝም። የውጭው ግጭት እንኳን ቢተርፍ ሰውየው ህልሙም ቅዠቱም በጣም አምቢሽየስ የሆነ እና ደግሞ በጣም የታወቀ ነገሮችን በመቅደም በመጠላለፍ የሚያስብ ሰው ስለሆነ ከጎረቤት ሀገር ጋርም ቢሆን ግጭት ውስጥ የሚገባ አይነት ሰው ነው እና ኢትዮጵያ አብይ እስካለ ድረስ ከጦርነት አዙሪትም ውስጥ ከኢኮኖሚ ቀውስም ውስጥ እንዲህ በቀላሉ የምትወጣ አይደለችም እና ጠቅላላ ያለንበት ሁኔታ በጣም የተዘበራረቀ አስፈሪ ድባብ ነው መሳይ። ያሬድ እንደው በመግቢያችን ላይ ያነሳነው አንድ አሳዛኝ ክስተት አለ። እሱን በተመለከተ የተወሰነ ነገር እንበልና ወደ ዝርዝሩ እንመጣለን። እንግዲህ በሰሜን ሸዋ ዞን በደብረ ምጥማቅ ጻድቃኔ ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተት ነው 14 ዜጎቻችን ወገኖቻችን ህይወታቸውን ያጡት፣ 5 በከባድ ጉዳት ደርሶባቸዋል። 2 ደግሞ ቀለል ያለ ጉዳት እንደደረሰባቸው ነው መረጃዎች የሚያመለክቱት። 14 ዜጎቻችን አልፈዋል። ነፍስ ይማር ብለናል። ለቤተሰቦቻቸው መጽናናትን እንመኛለን። ያሬድ በጣም ያሳዝናል። እኔም ዜናውን እንዳየው በጣም ነው ያዘንኩት። እንዲህ አይነት የመሬት መንሸራተት ደጋግሞ እያጠቃን ነው። በተከታታይ ዓመታት ባለፈው ዓመት እና ከዛ በፊት በነበረው ክረምት ጋሞ አርባ ምንጭ አካባቢ እንደዚሁ
ከፍተኛ የመሬት መንሸራተት ደርሶ ብዙ ወገኖቻችንን አተናል። አሁን ደግሞ ይሄ በደብረ ምጥማቅ አካባቢ የተከሰተው የመሬት መራድ እንደዚሁ የሰው ህይወት አደጋ ላይ ጥሏል። የተጎዱ የቆሰሉም ሰዎች አሉ። ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰቦቻቸው መጽናናትንና ጥንካሬን እንዲሰጣቸው እንመኛለን። ለተጎዱትም ለቆሰሉትም እንግዲህ የኢትዮጵያ ህዝብ ሁሌ እንዲህ ያለው አደጋዎች ሲደርሱ ቶሎ ነው ግብረ ምላሽ የሚሰጠው። ብዙም በመንግስት በኩል የሚወሰዱ እርምጃዎች ብዙ ጊዜ ዘግይተው ነው እና ሰው ቶሎ ምላሽ ስለሚሰጥ የኢትዮጵያ ህዝብ ተረባርቦ ለእነዚህ ሰዎች ምላሽ ይሰጣል ብዬ ተስፋ አደርጋለሁ። ሁላችንም የበኩላችንን ምላሽ እንሰጣለን እንደተለመደው ልክ ከዚህ በፊትም እንዲህ ያሉ አደጋዎች ሲደርሱ እንደሚደረገው። ግን ከዚህ ውስጥ ሌላው ሀገር ምንድነው የሚሆነው? እንዲህ ያሉ አደጋዎች ሲከሰቱ ቶሎ ነው ሌሰን ተወስዶ ለእንደዚህ አይነት አደጋ የሚጋለጡ አካባቢዎች ላይ ቶሎ መንግስታዊ ግብረ ምላሽ የአደጋና መከላከል ተቋም ዋነኛ ስራ እንደዚህ አይነት የተፈጥሮ አደጋዎችን ልታስቆም አትችልም። ሁሌ በማናቸውም ሁኔታ ይከሰታሉ። ከተከሰቱ በኋላ የሚወሰዱት እርምጃዎች የሚመለሱት ግብረ ምላሾቹ ግን ፈጣን፣ ጉዳቶችን የሚቀንሱ፣ ኢቫኩዌት ማድረግ ያለባቸው ሰዎች ካሉ ቶሎ ከአካባቢው ዞር እንዲሉ የማድረግ የመንግስት ስራ ነውና እሱን እንግዲህ ይሄ ተቋም ኃላፊነቱን ይወጣል ተስፋ እናደርጋለን። ያሪ እንደው ባጭሩ ያው የአረንጓዴ አሻራ በሚል ዛሬ አብይ አህመድ የተለመደውን አመታዊ ግርግር አከናውኗል። ግርግር እንበለው አረንጓዴ አሻራ ማኖሩ እንደው በመሪ ደረጃ ስታየው ብዙም ችግር የለበትም። አብይ አህመድ ግን ለምን ዓላማ እንዲህ አይነቱን ግርግር እንደፈለገው ይታወቃል። ለማንኛውም ራሳቸው ቁጥር ያወጣሉ፣ ራሳቸው ተሳካ ይላሉ፣ ራሳቸው ያጨበጭባሉ፣ ለራሳቸው ሙገሳና ውዳሴ ያቀርባሉ። እውነት ለመናገር የመፈክር ሀገር ሆናለች ሀገሪቱ። መፈክር ብቻ፣ ፉከራ ብቻ። የኢትዮጵያ ቴሌቪዥንን የዩቲዩብ ገጽን ብትመለከት እያንዳንዱ ቪዲዮ ላይ የሚለጠፈው መልእክት አንዳንድ ጊዜ ይገርመኛል። ትንሽ አንዳንድ ነገሮች ላይ እንደው አፈር ማለት ይሉኝታም የለም። አብይ አህመድ አንድ ምናልባት ፈልገን ልናሳየው እንችላለን። ዓለም ያልቻለውን ኢትዮጵያ የቻለች ብሎ የሱ ፎቶ ገጭ ያለበት አንድ ቪዲዮ ተመለከተ። ዓለም ያልቻለውን ኢትዮጵያ የቻለችው ምንድን ነው? እንደው በምን ታምር ሊሆን ይችላል? ችግኝ ተከላው ከሆነ እንደምናየው ከአብይ አህመድ ሚዲያዎች ባሻገር የትም አንሰማም። ዓለምም ስለዚህ ጉዳይም አላለው። ይልቅስ ባለፈው ኬንያ የተከለችው ችግኝ በዓለም አቀፍ ሚዲያዎች ትልቅ ትኩረት ነው የተሰጠው። የተለመደ አመታዊ ግርግር እንበለው። እኔ እዚህ ላይ ከዚህ በፊትም በተደጋጋሚ የማነሳው ነገር ምንድነው፣ ይሄ አረንጓዴ ልማት ጥሩ ነው፣ አስፈላጊ ነው። በደርግ ጊዜም ችግኝ ተከላ በየተራሮቹ ሁሉ አረንጓዴ ለማድረግ እንዲህ አይነት የችግኝ ማፍላት እና እያራቡ በየቦታው በየትምህርት ቤቱ ሳይቀር በየጓሮ ዛፍ እንዲተከል ይደረግ ነበረ። ሌሎች ሀገሮችም እንዲህ አይነት ነገር ይሰራሉ እና ትልቁ ችግር ከአብይ ስነ ልቦና ጋር የተያያዘ ነው መሳይ። አብይ ሪከርድ በማይሰበርበት ጉዳይ ሁሉ ሪከርድ መስበር ይፈልጋል። በሌሎች ይሄ የፖለቲካ ብቃቱ ሰውየው አገር የማስተዳደር፣ ሰላም የማስፈን፣ የህግ የበላይነትን የማስፈን ወሳኝ የሚባሉ ስራዎች ላይ የተንኮታኮተ ሰው ስለሆነ ምንም ማድረግ የሚችልበት ኢምፕሩቭ ሊያደርገውም እንደማይችል ስለሚያውቅ በተገኙት አጋጣሚዎች ሁሉ የዓለምን እይታ ስለ ሪከርድ እኮ ሪከርድ እኮ ውድድር ውስጥ ገብተህ ነው። ከዛ እሱ አይምሮ የእውቅና እይታን ተኮር ነው እና ሌላው ቢቀር እኮ በአፍጢር ሪከርድ ሰብራለሁ እኮ ብሎ የተነሳ ሰው ነው። አንተ ስለ ችግኝ ነው የምታወራው። በዓለም ረጅሙን አፍጢር አንተን ብዬ ሪከርድ ሰብራለሁ ብሎ አደባባይ ላይ የተናገረ ሰው ኢትዮጵያ በአፍጢር what does it mean? እንትኑን ይሄ
የሪሊጂየስ የሆነውን በጣም ዲፕ የሆነውን ጥሞና የሚፈልገውን ይሁኝ የማይለውን የጸሎቱን ጉዳይ እሱ በአብይ ጊዜ ሪከርድ ተሰበረ የሚባልበት የሱ ስም አብሮ እንዴት ሊነሳ ይችላል ብለና በየትኛውም አጋጣሚ ውስጥ እንዲህ ያሉ ነገሮች ያቺ የኖቤል እንትን የማይመጥነው የኖቤል ሽልማት በተወሰነ ደረጃ እንደመጣ በአንድ ጊዜ ከዓለም አቀፍ ማህበረሰቡ ጋር እውቅና ውስጥ ከቶት ከፍ አድርጎት ነበረ። ከዛ ልክ የትግራዩ ጦርነት ሲነሳ ደግሞ ወርዶ ተፈተፈተ ይዞይ ከአፈር ኔላ ሰው ያ የካበው ስብዕና ከዛ ማስቀድሞ ከዛ በኋላ አሁን በተገኙት አጋጣሚዎች ሁሉ ይሄ ሰው ስሙን ከፍ የሚያደርግበት ነገር ለሱ በጣም the most important ነገር እሱ ነው። ስንት ዛፍ ተተከለ የሚለው ነው ለሱ የሚያሳስበው እንጂ ስንት ዛፍ በቅሎ ምን ለውጥ አመጣ የሚለው እንትን አይደለም። እና ከየትኞቹ ሀገሮች ጋር ነው ደግሞ አወዳድሮስ ሪከርድ የሚሰብረው እሱ ነው የማይገባኝ። አንዳንዱ ሀገር እኮ ይኸውልህ መሳይ እኔ አሁን ትላንትና ይሄን ሰሞን ድራይቭ አደርጋለሁ ራሴ ነኝ ድራይቭ ማድረገውና በአንድ አቅጣጫ 300 400 ኪሎ ሜትር እንደዚህ ያደረኩ በተለያየ የአውሮፓ እንትኖች ከዚህ በፊትም ድራይቭ አደርጋለሁ። የአውሮፓ መንገዶች ከአንድ ጫፍ ሌላኛው ሀገር ጫፍ በብዙ ኪሎ ሜትሮች ስትጓዝ ግራና ቀኝ ከተሞቹ ሁሌ ከሃይዌይ ራቅ ተደርገው ነው የሚሰሩት እና ግራና ቀኝ ጥቅጥቅ ባለ ደን ውስጥ ነው የምትነዳው ጥቅጥቅ ያለ መሳይ እና እነዛ ዛፎች እነሱ ሪከርድ መስበር ይፈልጉ እነዛ ዛፎች ማስቆጠር ነው እና ማን ነው ሪፈረንስ አድርጎ ሪከርድ ልሰብር ነው የምነሳው? ሩጫ ላይ በቃ የኦሎምፒክ የ100 ሜትር ወይ የ10000 ሜትር ወይ የማራቶን ሪከርድ በማጅ እንደተያዘ ይታወቃል። እሱን አሻሽዬ ሪከርድ ሰብራለሁ ልትል ትችላለህ። የዛፍ የችግኝ ተከላ ሪከርድ ሰብራለሁ ብለህ መነሳት የአፍጢር እንትን ርዝመት ሪከርድ ሰብራለሁ ብለህ ስትነሳ ሰውየው ስነ ልቦናው ላይ ነው ችግር ያለበት። ገና በፊትም ያሬድ ኦዲት ይደረግ ቢባል እንግዲህ እንዳልከው ቀደም ሲል ችግኝ መትከል ችግር ሆኖ አይደለም። በእርግጥ አብይ አህመድ ችግኝ ነው እየተከለ ያለው ኢትዮጵያ ውስጥ ወይስ ችግር ነው የሚለው ህዝቡ የሚመልሰው ጉዳይ ነው። እየተከለ ያለው ችግር ነው። ኢትዮጵያ በየቀኑ አዳዲስ ችግር እያየች የመጣች በዚህ ሰውዬ ዘመን ከዛ ውጪ ምንም ልንገልጽ የምንችለው ነገር የለም። ህዝቡ አሁን በዚህ በግብርም በተለያየ መልኩም አደባባይ ሊወጣ ከጫፍ የደረሰበት ጊዜ ላይ እንገኛለን። በእንደዚህ አይነት ፕሮፓጋንዳዎች በእንደዚህ አይነት ጆሮን የሚያስደነግጡ ቁጥሮችና መፈክሮች እያሰሙ የሰውን ትኩረት የሰውን ስሜት ለማብረድ የሚደረግ መንገታገት ካልሆነ በስተቀር ምንም እያየነው እኮ ነው። እስቲ የትኛው ችግኝ ነው ባለፉት 5 ዓመታት እንግዲህ ይሄ ዘመቻ ከተጀመረ 5-6 ዓመት ይሆነዋል። እስቲ እንደው በወጉ የጸደቀ ችግኝ የት ነው ሊያሳዩን የሚችሉት? በማግስቱ እኮ ወሬውም ይጠፋል። ችግኙንም እኮ የሚከታተል የለም። እንደ ተከታታይ ስራ እኮ ያስፈልጋል። የዕለት ሁለት መትከል ብቻ እኮ አይደለም። አብይ አህመድ ጮቱን ነው የሚፈልገው። ይሄ ምንድነው የደሃ ሰርግ ጥሩምባ ይበዛዋል እንደተባለው በቃ ምንም ነገር ሳሰራ በጮት ብቻ ሰፈር መንደሩን ለማድመቅ ብታረገው እንቅስቃሴ ካልሆነ በስተቀር ኢትዮጵያን የማይመጥን እውነት ለመናገር ከዘመኑ ጋር የማይመጥን ኋላ ቀር ሰውዬ እጅ ላይ ኢትዮጵያ ወድቃ እንደዚህ አይነቱን ነገር የተለመደ ሆነብን። አሁንማ መገረም ሁሉ አቁመናል። ያሬድ ትልቁ ነገር ይኸውልህ አብይ ትኩረት ይፈልጋል፣ እይታ ይፈልጋል እና እንደመጣ አካባቢ እሁድ መጥረጊያ ይዞ ሚኒስትሮቹን ምናምን ይዞ ካስታወስክ መንገድ ይጠርግ ነበር። ግን ወይወጣ መንገድ ጠቅላይ ሚኒስትሩ መንገድ ጠረጉ ከሚባል አትክልት ውሃ ጠጡ የማይቀጥል ነገር እና እሱን ምሳሌ ሊሆን ፈልጎ ነው ብለህ ልትተወው ትችላለህ። አሁን ይሄንን ተነስተህ የችግኝ ሪከርድ ሰብራለሁ ከምትል በቃ እኮ ኢትዮጵያን አረንጓዴ እናለብሳታለን። ልክ ደርግ እንደይፈክር የነበረው የኢትዮጵያ ደኖች የኢትዮጵያ እንትን በብዙ ሺህ ዛፎች ተክለን እናለመልማታለን ማለት ትችላለህ። ግን ትልቁ ነገር ኦዲት በምትደረገው ጉዳይ ላይ መቀጠል ስለማትችል ገፍተህ መሄድ የኢትዮጵያን ኢኮኖሚ በዚህ ጊዜ እንደዚህ አረጋዋለሁ ብሎ የሰውን ኑሮ ከዚህ ወደዚህ አመጣዋለሁ ብሎ የሚጨበጥ ነገር ሊናገር አይችልም ይሄ ሰውዬ። እና ምንድነው ያለው የኔ ህልሜ የኢትዮጵያን ህዝብ የምታገለው የኢትዮጵያን ህዝብ ሁሉ ሚሊዮነር ላረግ ነው ብሎ እንደቀለደው ማለት ይሲ
ኢምፖሲብል በምንም ተአምር አውሮፓም ውስጥ ዜጋው ሁሉ ሚሊዮነር የሆነ ሁሉም ዜጎቿ ሚሊዮነር የሆኑ አገር የለችም። ጥቂት ሚሊዮነሮች ናቸው፣ በጣት የሚቆጠሩ ሚሊዮነሮች አሉ። የቀረው ሰው ሚድል ክላስ እና ሎ ኢንካም ያለው ማህበረሰብ ነው። በቃ ሪያሊቲው እሱ ነው ያለው እና ይሄ ከእውነት የተጣላ ሰው ስለሆነ እንዲህ አይነት ነገሮች ለሱ እኔ እንግዲህ አብረውት የሚጃጃሉ ይቅርታ ለቃሉ አብረውት ነገር የሚያዳምቁ ካድሬዎች ምኖች ስላሉ እንትን አይደለም። ግን ጥያቄው የአረንጓዴ ልማት አዎ ያስፈልጋል፣ ሁላችንም ችግኝ መትከል አለብን፣ ኢትዮጵያን ማልማት አለብን። ግን በፕሮፓጋንዳ አይደለም፣ በጩኸት አይደለም። ፕሮፓጋንዳውን እንትን እሱ ነው ያስቀደመው። በሱ ነው ሪከርድ፣ በፕሮፓጋንዳው ነው አብይ ሪከርድ መስበር የፈለገው። እሱ ደግሞ እንደማይሆን የምታየው I think it was last year or the year before ፓሪስ ላይ የዓለም አቀፍ የኢንቫይሮንመንት እንትን ላይ ተያይዞ ስብሰባ ሲካሄድ ከአብይ የበለጠ ትልቅ ቦታ ተሰጥቶት ትልቅ ትኩረት የተሰጠው የኬንያው ኡሁሩ ነበር። በኢንቫይሮንመንት ጉዳይ የፓሪስ እና በዙሪያው ያሉ የዩኒቨርሲቲ እና የሃይስኩል ተማሪዎችን ኤፍል ታወር ስር ሆኖ አድረስ እንዲያደርግ ጥያቄ እንዲመልስ የተጋበዘው የኬንያው ሰው ነው፣ አብይ አልነበረም። ትላልቅ ፓናሎች ተዘጋጅተው ነበር። የፓናሉ ላይ ገስት ስፒከር የተደረገው የኬንያው ሰው ነው፣ የኛ ሰው አይደለም። ያኛው ፕሮፓጋንዳ ሲነፋ አታየውም፣ እዚህኛው ላይ ፕሮፓጋንዳው ነው የሚጮኸው። እና ሁለተኛ እዛ ዛፍም እየተከሉ ሰውም ነው የሚተክሉት። ዛፍም የሰውም ህይወት ነው የሚያለመልሙት። እዚህ ሰው እየነቀልክ ነው ዛፍ የምትተክለው። የአዲስ አበባን ነዋሪ አፈናቅለህ ከሸገር ዙሪያ ብለህ በመሰረትከው ከተማ ከግማሽ ሚሊዮን በላይ ሰዎችን በኢሰመጎ ሪፖርት እንኳን ከ600,000 ሰዎች በላይ አፈናቅለህ ከጅማ አፍ አውጥቶ እሱ ራሱ ከ15,000 ቤንትኖች በላይ አፍርሰን ማንም የጠየቀን የለም ብሎ ልክ ፕራውድ አድርጎ የሚናገር ሰው ልማት ብለህ ዛፍ እየተከልክ ህዝብ ነው የምትነቅ፣ ዜጎችን ነው የምታፈናቅል። የዜጎችን ህይወት እያመሰቃቀልክ ችግኝ ብትተክል ያንን አፕሪሺየት የሚያደርግ በዛ የሚደመም በዛ ሪከርድ ሰብራል የሚልህ የዓለም ማህበረሰብ አይኖርም መቼም። እና ለኢንቫይሮንመንት እኮ ቢሰሩ ስራዎች እኮ ዝም ብሎ ለተፈጥሮ እኮ አይደለም፣ ለሰው ልጅ ነው። የሰው ልጅ ጤናማ የሆነ ጥሩ የመኖሪያ አካባቢ እንዲኖረው ለሰው ልጅ ነው። ኢትዮጵያውያንን እያጉላላህ በድሮን በየገጠሩ የሄድክ ዜጎችን በድሮን እየመታህ ሴት ወንድ ሳትል ወታደር በየመንደሩ ልከህ ሴቶችን እያስደፈርክ ዜጎችን እያሰርክ እያጉላላህ ማጎሪያ ውስጥ እየጣልክ በችግኝ ተከላ ሪከርድ ስጡኝ ሰብር ያለው ብትል የዓለም አቀፍ ማህበረሰቡ አይሰማም። የተሟላ አይደለም። ይሄ እኮ ይኸውልህ አንድ ነገር ልበልና ላቁ። ችግኝ ተከላ የዴቨሎፕመንት ፖሊሲ የዩኤን ዴቨሎፕመንት ፖሊሲ ከኢንቫይሮንመንት ጋር የተያያዘው የዩኤን የዴቨሎፕመንት ፖሊሲ አካል ሁሉ ጊዜ እሱ እንዲህ አይነቱ ዴቨሎፕመንት ኤኒ ስራዎችህ ሰው ተኮር መሆን አለባቸው ነው መርሁ። ራሱ ሂውመን ዴቨሎፕመንት ነው መሆን ያለበት እንጂ ዝም ብለህ መሬት ላይ የሆነ ነገር እየገነባህ የሆነ ነገር እየኮለኮልክ ግን if you are against ሁሉ ጊዜ ከሰው ልጅ ደህንነት ከሰው ልጅ ጤና ከሰው ልጅ ሰላም በተቃርኖ የምትሰራ ከሆነ እሱን የሚሊኒየም ጎል እንዳሳካ ተደርጎ የዴቨሎፕመንት አሳክታል ሊባል አይችልም። ሂውመን ዴቨሎፕመንት ነው ፉል ፓኬጅ ሆኖ የኢንቫይሮንመንት ጥያቄ በዛፍ ተከላ ኢንቫይሮንመንት ጽዳት በመጠበቅ የሌሎችም የኢንፍራስትራክቸር በማሟላት የኢኮኖሚ እድገት እነዚህን ሁሉ እውነተኛ ልማት የሚሆኑት
ሰው ተኮር ሲሆኑ እና የብልጽግና ትልቁ ችግር ሰው ተኮር አይደለም። እያንዳንዱ ስራቸው ዜጋህን እያስራክ እንደ መንግስት በቀን $500 የሚከራዩ የመተኛ ክፍል ያላቸው ሪዞርቶች መገንባት ፕራዮሪቲ ከሆነ ፌል አድርገሃል። በቃ የቱን አንስተን የቱን እንደምንተው አላውቅም። ምናልባት ከዚህ ከችግኝ ተከላው ጋር በተያያዘ ቀደም ሲል እንዳልኩት ዓለም አቀፍ ዳታዎች ምንድነው የሚያሳዩት? ይሄንን ፈተሽ አድርገን በስፋት መመልከት አለብን። የኢትዮጵያን ህዝብ እያደናገረ ነው። 800 ሚሊዮን ችግኝ ተክለናል ነው እንግዲህ የሚባለው። አንደኛ እንዴት ነው የሚቆጠረው? እንዲህ አይነቱ ዳታን መሰብሰብ በራሱ በጣም አስቸጋሪ ነው። በስንዴ የሚያጭበረብረው በተለያዩ ስኬት እያለ በሚገልጻቸው የሚያጭበረብሩት በሙሉ በዓለም አቀፍ ዳታ ላይ ምንም ሊገኝ አልቻለም። ይሄ አሁን በዚህ በችግኝ ተከላው ላይ ራሱ እስከ ዓለም አቀፍ ዕውቅና ይላል። የትኛው ዓለም አቀፍ ዕውቅና አገኘበት ነው? እስቲ አንድ ሚዲያ አንድ የሆነ ዓለም አቀፍ ተቋም ወይ አንድ የሆነ በመንግስታቱ ድርጅት የሚባል ዓለም አቀፍ ተቋም ያለ አንድ አካል ስለ አብይ አህመድ ችግኝ ተከላ ያለፉትን በርካታ ዓመታት እንደው አዎንታዊ አስተያየት የሰጣለ ወይ? ራሱ እኮ ነው ለራሱ እያጨበጨበ ህዝብን እያደናገረ። ምናልባት እቺ 2 ቀን በሚዲያው ላይ ሰፊ ትኩረት ተሰጥቶት ሊሄድ ይችላል። ከዛ ያለፈ ምንም ትርጉም የለውም። ህዝቡ ግን ምን እያለ ነው? እውነት ህዝቡ ምን እያለ ነው? ሰሞኑን በኦሮሚያ በተለያዩ አካባቢዎች ሰው የግብር መስሪያ ቤቶችን እያጨናነቀ ነው። ግብር መክፈል አልቻልንም፣ እንዴት እንክፈል? ያመጣችሁብን ህዝብ እያለቀሰ እኮ ነው። ይሄን የምንናገረው እኛ ወሬ ለማሳመር ብለን አይደለም። በየቀኑ ነው ሰው ለቅሶ እንባው። ኢትዮጵያ እኮ እንባና ደም ይፈስባት ሀገር ሆናለች። አንዳንድ ግፍ እኮ ነው በእንደዚህ አይነት ህዝብ ማልሆነ እንደው የዚህን ህዝብ ግፍ በተወሰነ ደረጃ ማቃለል እንኳን ባትችል ዕውቅና ላለመስጠት እንዲህ አይነቱን ማወናበጃ ፕሮፓጋንዳ በየለቱ በመተቆጣጣራቸው ሚዲያዎች ላይ ማስተጋባት ይሄ በእውነት በመድረም በሰማይም የሚያስጠይቅ ነው። እስቲ አንድ ልጅ ያለውን እንስማ። እንደው በቀላሉ አብይ አህመድ ሙድ እያዘብን ነው፣ ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም ህዝቡ የግብር ነገር ምርር ብሎታል። እኔ በዚህ ላይ ሰርቼ ይለወጣሉ የሚል ምንም አላማ የለኝም። ራሴን የማጥፋት እቅድ ነው ያዝኩት። ለምን አብይ አህመድ እንደው ለየትኛው ህዝብ ነው ይህን ኮሪደር የምታለማው? ከሌላ ፕላኔት አንጥቶ ሊያኖርበት ነው ሰው መሰለኝ። ማርያምን ሆይ ለምን ታሰቃየናለህ? ለምን አትተውንም? ኃይለ ማርያም ምን አረግን? ለአውሬ አሳልፈ ሰጠኸን። እንዲህ ይሄ እስኪ ይሄንን ልብላው እስኪ አብይ አህመድ ይሄ ምግብ ይሆነኛል። ማንጎ ለምን አትተክልም? እስኪ እንደው በፈጠረ አታሰቃየን በህይወታችን። እስኪ ይሄ ኑሮ ይሆነኛል። አልተንፍስ ኦክሲጅን ነው ብለህ መልስ ልትሰጠኝ እንዳትሞክር። አልተንፍስ ጭጭ ልበል አያገባህም። እስኪ ለምን ለየትኛው ህዝብህ ነው ይሄንን የምታለማው? እኛ ባንተ ተሸማቀቅን። መንግስታችን ነህ ብለን ለመናገር እንኳን አፈርን። እባክህን ምን ያደርጋል አንተ እንደዚህ ያለማኸው? እዚህ ጋር ህዝቡን ዝቅ ብለህ ካልተረዳኸው፣ በህዝብ ገንዘብ እኮ ነው ይሄ እየተሰራለው። እንደዚህ ዘንጠህ የምትሄደው እኮ በህዝብ ገንዘብ ነው። በቀን 1000 ብር ሰርቶ የሚያድር ህዝብ 100 ሺህ ብር ግብር እየጣልክበት እንዴት ነው የሚኖረው ህዝቡ? እባክህን ተስፋችንን ያጨለምከው። በእውነት ተስፋ የለኝም። እኔ አሁን ከሀገር የመውጣት ተስፋም ነበረኝ፣ ሰርቼ የመለወጥ ተስፋም ነበረኝ፣ ሀብታም የመሆን ተስፋም ነበረኝ። ምንም ነኝ አሁን ላይ ከንቱ። በቃ ዝም ብሎ ነዋሪ አለቡላ በለኝ። በቃ እግዚአብሔር በህይወታችን ተጫወት። ከቃቃ መኖር አልቻለም ደሃ። ህዝቡ ማብራት የማየት ሱስ የለበትም። ከድሮም ማብራት እያየን ያደግነው። ህዝቡ የዘይት ችግር ነው ያለበት። ህዝቡ የፍርኖ ዱቄት ችግር ነው ያለበት። ህዝቡ የመኮረኒ ችግር ነው ያለበት። ህዝቡ የፓስታ ችግር ነው ያለበት። እያንኳኳህ በየሰው ቤት ምን ጎደላችሁ በላቸው፣ ይነግሩሃል። እስኪ በቃክ እባክህ አብይ አህመድ እንደ ልጆችህ ያን ህዝብ እቤትህን ፏ አድርገህ አዘንጠህ እያኖርክ አትቸገር። አንተ ምን አለብህ? ወጥተህ አታይ። ከሀገር እንውጣ ስንል በዚህ ጦርነት እንዴት እንውጣ? በኪነ ጥበቡ እኮ ነው ያኖረን መድኃኔዓለም እንጂ ስንት ተስፋ የቆረጠ ህዝብ አለ፣ ከኔም ጨምሮ ስንት። ያሬድ በጣም ያሳዝናል። ይሄ አንዱ ለናሙና ያቀረብኩት ነው። ብዙ ነው ሶሻል ሚዲያ ውስጥ ከገባ ሰው ራሱን የቀረጸ ብሶቱን እያሰማን ያለው። እንዲህ ነች ኢትዮጵያ፣ እንዲህ ነች። ስለ ሰላሙ እናንሳ ከተባለ ሰሞኑን ምናልባት አንድ ቪዲዮ ተከታትለ ይሆናል። ቱሪስት ነው ኢትዮጵያ መጥቶ በጣም አስገራሚ ነገር ነው እየሆነ ያለው ኢትዮጵያ ውስጥ። ይሄ ቱሪስት ይናገረዋል። ምናልባት ድምጹንም ልንሰማ እንችላለን።
ወደ አዋሽ አካባቢ አዋሽ ሄዶ ነው መንገድን የሳተው፣ ግን በጥይት ተመቷል፣ እግሩን ተመቷል። ከዚህ በኋላ ኢትዮጵያ አትምጡ ነው መልእክቱን ያስተላለፈው። ወደ ኢትዮጵያ እንዳትመጡ ነው፣ ሰላም የለም ነው። ቱሪስቱ ነው እንግዲህ የውጭ ዜጋ ነው ይሄንን ቪዲዮ ቀርጾ የመኪናው ጎማ ተመቷል፣ እሱም እግሩ ተመቷል። ሰላም የለም። አዋሽ እኮ ማለት ከአዲስ አበባ በ150 ኪሎ ሜትር ርቀት ላይ ባለው እንትን ሁኔታ ነው። እና ከባድ ነገር ነው ያለው። አብይ አህመድ እነዚህን ነገሮች ይዞ ነው እነዚህን ነገሮች ተሸክሞ እሱ እንደውም እያባባሰው እንደው መፍትሄ እየፈለገለት ወይም ደግሞ ባለበት እኮ እያቆመው አይደለም እያባባሰው የሚያደርገው ነገር ነው። ሰውየውን ልንሰማ እንችላለን። Fuck. Don't know if I'm going to survive this one. This is life or death now. I've been chased through this desert. My car's been shot at again today. And I'm limping, just like you see in the movies. Limping through the desert, trying to avoid locals from seeing me. And I can see my car from 100 meters away. And locals are crowding around it. The tires are shot out. Oh, መሳይ የቀድሙም ልጅ ጨምሮ እኔም ሌሎችን የደረሱ ነበሩ። አሁን አንድም ሰው እንደዚሁ ከፍተኛ ግብር ወደ 100 ምናምን ሺህ ብር ጥለውበት እያለቀሰ የግብሩን ወረቀት እያሳየ አነስተኛ ንግድ ላይ ነው ያለሁት እኔ በህይወቴ 100 ምናምን ሺህ አይቻላቅም አሁን 100 ሺህ አምጣሉኝ ምንድነው ምን ልክፈላቸው እያለቀሰ በዛ ላይ ከስራ ከንግድ ከምን ከሚሰበሰበው ይኸውልህ እነዚህ እንግዲህ ሰርተው ህይወታቸውን ለመቀየር አንሰርቅም ያለችንን አቅምና ዕውቀት ገንዘብ ተጠቅመን ሰርተን ሀገርም እናልማ ብለው የሚታገሉ የሚጣጣሩ ወጣቶች ናቸው እና ብዙዎች እያለቀሱ ብዙዎች እያማረሩ ነው። ይሄ ቅድም ያልኩ ነገር ነው። ሰው ተኮር አይደለም ሙሉ ስራቸው የና አብይ እነሱን የሚያረካቸው ለነሱ ስሜት የሰጣቸው እነሱ በሚፈልጉት መንገድ ነው የሚጋልቡት። ህዝቡ ምን መከራ ይገጠመው ምን ችግር ይገጠመው አያሳስባቸው። ከዚህ በፊት ደጋግመን አንስተናል። ሹፌሮች በየቦታው ይገደላሉ። አሁን እንግዲህ የዚህ ቱሪስቱ ብዙ ኢትዮጵያውያን አሽከርካሪዎች ከሚገጥሟቸው ፈተናዎች አንዱ ነው። እንደውም በህይወት መትረፉ እድለኛ ነው። ሊገደሉ ይችል ነበር እና ይሄ አስደንጋጭ ነገር ነው። አገሪቷ ምን አይነት አደገኛ ሁኔታ ውስጥ እንዳለች በየክልሉ ምን አይነት አለመረጋጋትና ችግር እንዳለ አብይ ግን እነዚህ ሁሉ ነገሮች ስሜት ሳይሰጡት በየሚዲያው በቴሌቪዥን ፊት ቁጭ ብሎ የሚናገራቸው ነገሮች ደግሞ ሌላ ሀገር ፍጹም ማናቃት ሌላ ሀገር የሚያስተዳድር ነው የሚመስለው። በዚህ ዓመት በጣም በርካታዎች ይመረቃሉ፣ አዳዲሶች ይጀመራሉ እና ድል በድል ስራ በስራ ውጤት በውጤት ስኬት በስኬት መከናወን በመከናወን መጽናት በመጽናት ይቀጥላል ማለት ነው። እንግዲህ እኔ እናንተ ውጭ ሆነን ነው አትቀልድብን ነው ያለው። በህይወታችን አትቀልድብን፣ ሞትን ብቻ ነው ራስን ማጥፋትን ብቻ ነው ኦፕሽን የተውክልን እንዳማራጭ። መውጫው ተዘጋግቶብናል፣ ሰርተን መኖር አልቻልንም፣ መብላት አልቻልንም፣ ቤት መከራየት አልቻልንም እና በህይወታችን እየቀለድክብን ነውና የተውክልን ኦፕሽን የተውክልን ምርጫ ራስን ማጥፋት ብቻ ነው ነው ልጅ ባጭሩ ያለው። ይሄ እንዲህ አይነቱ ሁኔታ እኔ ብዙ ሊቀጥል የሚችል አይመስለኝም። መሳይ አገሪቷ በግጭት ውስጥ ነች። እንደገና ደግሞ እንዲህ ያሉት ምስቅልቅል ሁኔታዎች ኢትዮጵያን ወደ ከፋ አደጋ ውስጥ ይወስዷታል። ግን አንድ ነገር መረዳት ያለብን አብይ የነበሩትን እነዚህን አደጋዎች የመቀልበስ እነዚህን የኢኮኖሚ ቀውሱንም ምኑንም ጦርነቶቹንም የመቀልበስ የነበሩትን በጣም ጥሩ የሆኑ እድሎች ሳይጠቀምባቸው እየገፋ አሁን ቢፈልግ እንኳን ማግኘት የሚችላቸው እድሎች አይደሉም። ዛሬ አብይ አህመድ ተነስቶ ኢኮኖሚውን ላሻሽለው ቢል ማሻሻል የሚችልበት ሁኔታ የኖ ሪተርን ዞን ውስጥ ነው የገባው። ዛሬ ተነስቶ አብይ የኢትዮጵያን የጸጥታ ሁኔታ ላስተካክል ቢል ቢፈልግ አይችልም። ያን ቀንና ያን ድል አሳልፎታል።